አንድ እውነታ ላይ እንስማማ። እውነተኛ አደጋ ፊት ለፊት አፍጥጦ የሚታገል ሰው አይደለም። ይልቁንም ፈገግ እያለ የሚቀርብህ፣ ቀልድ የሚያስቀው፣ ምናልባትም ቡና እየጋበዘ በውስጡ ግን ከዚህ ዓለም እንድትጠፋ የሚመኝ ሰው ነው። ነገሩ የፊልም ታሪክ ሊመስል ይችላል። እውነታው ግን ከምታስበው በላይ አስፈሪ ነው። አሁን በዚህ ሰዓት በሕይወት ውስጥ ያለ አንድ ሰው ውድቀትህን እያሴረ ሊሆን ይችላል። ነገሩ መስመሩን እስኪያልፍ ድረስ ግን ምንም ፍንጭ ልታገኝ ትችላለህ። ቃላት የሚወረውርብህን ጠላት ማወቅ ቀላል ነው። እውነተኛ አደጋ ግን በጨብጥ ስር ተሸፍኖ የሚመጣው ገዳይ ምቀኝነት ነው። ይህ ቪዲዮ ፍርሃት ለመንዛት ሳይሆን ራስን ለመጠበቅ የሚረዳ ነው። አሁን የምታያቸው 5 ምልክቶች አንድ ሰው ተራ ጥላቻ ብቻ ሳይሆን ሙሉ በሙሉ ከዚህ ዓለም እንድትጠፋ የሚፈልግ መሆኑን የሚያሳዩ ናቸው። አንደኛ ምልክት፣ ድምፁን አጥፍቶ የሚከታተልህ ሰው። አንድ ሰው በሕይወት ውስጥ ጥላቻ ብቻ ሳይሆን ጥፋትህን እንደሚመኝ የሚያሳይ አደገኛ ምልክት። እኔ ድምፁን አጥፍቶ የሚከታተል ሰው እለዋለሁ። ይህ ሰው ማኅበራዊ ሚዲያ ላይ ዝም ብሎ የሚመላለስ ወይም በትርፍ ጊዜው ወሬ የሚያድነው ጎረቤት አይደለም፣ በፍጹም። ይልቁንም በጥናት በስልትና በተንኮል የሚንቀሳቀስ ነው። እነዚህ ሰዎች ዝም ብሎ እያዩህም ያጠኑሃል። የዕለት ተዕለት እንቅስቃሴህን ይሸመድዳሉ፣ ልማድህን ይተነትናሉ። መረጃዎችን ልክ እንደ ወታደራዊ የስለላ ቡድን በጥንቃቄ ይሰበስባሉ። ይህንንም የሚያደርጉት ጥርጣሬ በማይጭር መልኩ በረቀቀ መንገድ በመሆኑ አብዛኛው ሰው ነገሩ እስኪበላሽ ድረስ አይረዳውም። ሁለተኛ ምልክት፣ የሴራና የማፍረስ ስልት። አንድ የሚያስደነግጥ እውነት ልንገርህ። የሥነ ልቦና ጥናቶች እንደሚያሳዩት አንድ ሰው ስላንተ ሐሰተኛ ወሬ ካሰማ በኋላ ሐሰት መሆኑን ቢረጋገጥ እንኳን በዚህ ሰው አእምሮ ውስጥ ለአንተ ያለው አመለካከት ሙሉ በሙሉ አይጸዳም። የሐሰት ወሬ ኃይል እንዲህ ነው። አንድ ሰው በበቀል ብቻ ሳይረካ ሙሉ በሙሉ እንድትገለል ሲፈልግ ውጊያውን ካንተ ጋር ብቻ ሳይሆን ከአካባቢ ሰዎች ጋር ይጀምራል። ይህ ዝም ብሎ ተራ አሉባልታ አይደለም። ስምህን ለማጠልሸት በጥንቃቄ የሚከናወን የተቀነባበረ ዘመቻ ነው። እንደ ጥላ ይንቀሳቀሳሉ። ተስማሚ በሆነ አጋጣሚዎች የጥርጣሬ ዘር ይዘራሉ። ለኃላፊ አስተማማኝ አይደለም ይሉታል። ለጓደኞች ደግሞ ተቀይሯል ይሏቸዋል። ቀጥተኛ ክስ አያቀርቡም፣ ምክንያቱም ያ ያጋልጣቸዋል። ይልቁንም የጥርጣሬና የስህተት ዘር ይዘራሉ። አንተም ምነው ነገሮች በሙሉ በአንድ ጊዜ ተበላሹብኝ ብለህ ራስህን እንድትጠራጠር ያደርጉሃል። ሦስተኛ ምልክት፣ የይስሙላ ወዳጅ። አሁን ነገሩ ይበልጥ አስፈሪ ወደ ሆነበት ደረጃ እንሸጋገራለን። ሦስተኛው ምልክት የይስሙላ ወዳጅ ነው። ይህ በሰው ልጅ ታሪክ ውስጥ ከተሰሩ ተንኮሎች ሁሉ እጅግ ጥንታዊና ለመለየት በጣም አታላዩ ነው። አንዳንድ ሰዎች በድንገት ካልተቀረቡበት ቦታ ተነስተው በጣም የቀረበ ወዳጅ ለመሆን ሲጣደፉ በደስታ ከመቀበል ይልቅ ቆም ብለህ ማስተዋል አለብህ። እነዚህ ሰዎች ወዳጅነትን ፈልገው ሳይሆን መረጃ ለማግኘት ቀዳዳ እየፈለጉ ነው። ስለ ፕሮግራምህ፣ ስለ ፍርሃትህ፣ ስለ ተጎዳህበት አጋጣሚ ዝርዝር ጥያቄዎችን ይጠይቁሃል። ዓላማቸው ሊረዱህ ሳይሆን መረጃ ሊሰበስቡ ነው። ከቤተሰቦች ጋር ይቀርባሉ። የነፍስ አባት ወይም እጅግ አሳቢ ይመስላሉ። የምታካፍለው እያንዳንዱ ምስጢር ለነሱ ለአንተ መጠበቂያ መሳሪያ ነው። አራተኛ ምልክት፣ እየጨመረ የሚሄድ ትንኮሳ። አንድ ሰው ከጥላቻ ያለፈ አደገኛ ሐሳብ ሲኖረው አብዛኛውን ጊዜ በቅጽበት ወደ ጥቃት አይሸጋገርም። ይልቁንም ወሰንህን ይፈትናል። ቀስ በቀስ አደገኛ ባህሪያትን እንድትለምዳቸው ያደርጋል። ነገሩ የሚጀምረው
ቀልድ በሚመስል አደገኛ ንግግሮች ነው። አሁን በገድልህ እኮ ማንም አያውቅም ብሎ መሳቅ ወይም ስለ ጥቃትና ግድያ በዋዛ መናገር እነዚህ ተራ ቀልዶች አይደሉም። ያንተን ፍርሃትና የደህንነት ወሰን የሚለኩበት መንገዶች ናቸው። አደገኛ ሰዎች አይምሮህን ለማመቻቸት መጀመሪያ ጉዳት የሌለው በሚመስል ባህሪ ይጀምራሉ። አንድ ሰው ወሰንህን አልፎ እየቀለደ እንደሆነ ካየ ቀልዱን አታሳልፈው። አምስተኛ ምልክት፣ ታጋሹ አዳኝ። አሁን ወደ አምስተኛውና እጅግ በጣም አደገኛ ምልክት እንመጣለን። ታጋሹ አዳኝ። ይህ ሰው በቁጣ የሚጮህ የሚያስፈራራ ወይም ያልተጠበቀ ባህሪ የሚያሳይ አይደለም። ይልቁንም ከጊዜ በስተጀርባ የሚደበቅ ቀዝቃዛ ጠላት ነው። ኃይላቸው ትዕግስታቸው ነው። ፈጣን በቀልን አይመርጡም። ለወራት ምናልባት ለዓመታት ትክክለኛ ጊዜ ይጠብቃሉ። በዚያን ጊዜ ደግሞ አንተ ጥንቃቄህን ሙሉ በሙሉ ትተዋለህ። የሚያስፈራው ነገር ተራ ሰው መስለው መኖራቸው ነው። ታማኝ የሥራ ባልደረባ፣ አበቦችን ውሃ የሚያጠጣ ጎረቤት ወይም የልደት ቀንህን ከቤተሰብ በላይ የሚያስታውሰው ወዳጅ ሊሆን ይችላል። ከዚህ ረጋ ያለ ውጫዊ ገጽታ በስተጀርባ ግን አደገኛ ተንኮል የሚያሰላ ሰው አለ። ትልቁ አደጋ የሚመጣው ካልጠረጠረው ነው እና ዘና ካልንበት አቅጣጫ ነው። እነዚህ ሰዎች ስህተት አይሰሩም። ያንተን ስህተትና የጥንቃቄ መላላት ይጠብቃሉ እንጂ